ከእናንተ መካከል የአላህን ስብሓነሁ ወተዓላ የመልእክተኛውን ዓለይሂ ሰላቱ ወሰላም መንገድን በትክክል የሚከተሉ የእነሱን ትእዛዝ የሚፈጽሙ በጎዳናቸው ላይ ቀጥ ብለው የሚገኙ የሆኑ ሰዎች ወተዕመል ሷሊሓ ከዛ መልካም የምትሰራ አለ አላህ ኑእቲሃ አጅረሃ መረተይን የእሷን እኮ ምንዳዋን ሁለት ጊዜ እንመነዳታለን በዱንያም በአኸራም ላይ ታገኛለች ጥሩ የሆነ ምንዳ ወአዕተድና ለሃ ሪዝቀን ከሪማ ለእሷ ደግሞ ጥሩ የሆነ የተከበረ የሆነ ሲሳይን ጀነትን አዘጋጅተንላታል ይላል። ሐቂቀተን ይህንን ሐዲስ ማስተንተን በጣም ያስፈልጋል። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? አንድ ሴት ልጅ ሰላቷን በትክክል ከሰገደች አላህ በእሷ ላይ ግዴታ ያደረገውን ነገር በትክክል ከፈጸመች ወከዛሊከ ወርዋንም ከጾመች የረመዳንን ግዴታ የሆነባትን ወር ከጾመች ወከዛሊከ ብልቷንም ከሐራም ነገር የጠበቀች ከሆነ ከዚና የመሳሰለ መጥፎ ነገር ከጠበቀች ወከዛሊከ ባሏንም ከታዘዘች የባሏንም ሐቅ የምትጠብቅ ከሆነ በፈለግሽው የጀነት በር ግቢ ትባላለች ይላሉ ነብዩ አለይሂ ሰላም። በፈለግሽው የጀነት በር ግቢ ትባላለች። ኒሳኡን ካሲያቱን ዓሪያቱን ማኢላቱን ሙሚላት ተመልከቱ፣ ማኢላቱን ሙሚላት ነው ያሉት። አሁን ይህን ሐዲስ እዚህ ጋር ባለባበስ ዙሪያ ላይ ኢንሻአላህ እመጣበታለሁ። አሁን እዚህ ጋር የፈለኩት ምንድነው ቁድወቱን ሐሰና መልካም የሆነ አርአያ ልትሆን። እዚህ ጋር ማኢላቱን ሙሚላት ማለት ራሷም ተዘንብላ ለሌሎች መዘንበል ሰበብ ምትሆን መጥፎ በሆነ አርአያ ምትሆንላቸው ማለት ነው ለሰዎች። እንደነዚህ አይነት ሴቶች ጀነት አይገቡም የጀነትን ሽታ አያገኙም ብለዋል ረሱል አለይሂ ሰላቱ ወሰለም። ከእንደዚህ አይነት ሳይሆን ባለባበስም ቢሆን ለሴት እህቶች ወከዛሊከ ለሴት ልጆች ለልጆቿም ጭምር ጥሩ የሆነ አርአያ ያልተወጣጠረ ልብስ ደህና የሆነ ባነጋገርም እንደዛ በሁሉም በአኽላቋ ወከዛሊከ በዒባዳዋ በሁሉም ጥሩ የሆነ ስነ ምግባር ያላት ልትወለድ ለልጆች ወከዛሊከ ለእህቶቿም ጭምር ለሌሎችም ሴት ልጆች ጥሩ የሆነ አርአያ ልትሆን ማለት ያስፈልጋል። ይሄ በተለይ በአሁን ጊዜ ኢላ መን ረሒመላህ በጣም እየታጣ ያለ ነገር ነው። ቢስሚላሂ ረሕማኒ ረሒም إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلوات الله وسلامه وبركاته عليه وعلى آله وصحبه أجمعين. أما بعد إن شاء الله تعالى من التووس بت يهنو نتب بإذن الله جل وعلا من آداب المرأة المسلمة كمسلم كهنا نست متبك يهنا سنسرعات ويم أدب ወጭ መካከል ነው። እንግዲህ ሁሉንም እንጠቅሳለን ማለት አይቻልም በጣም ሰፊ ስለሆነ በአላህ ፍቃድ አንኳሮችን ወይም ዋና ዋና የተባሉትን አላህ ባገራው ያክል እናያለን ማለት ነው። እንግዲህ አላህ Subhanahu Wa Ta'ala የሰው ልጆችን ሲፈጥር ወንድንም ይሁን ሴቶችን ሁሉንም ለዓላማ ነው የፈጠራቸው። ወንዶችን ብቻ ለዓላማ ፈጥሮ ወይ ሴቶችን ደግሞ ያለ ዓላማ አይደለም የተፈጠሩት። ሴቶችም ቢሆን የተፈጠሩበት ዓላማ አለና በተለይ ደግሞ ሴቶች እንግዲህ አደብ ለሁሉም አስፈላጊ ነው ሐቂቀተን ለወንዱም ለሴቱም ማለት ነው። ለሴቶች ደግሞ አደባቸውን ሲጠብቁ የተሻለ ይሆናል። ስለዚህ በእስልምና አላሁ ጀለ ወዐላ በሱረቱ አልአሕዛብ የነቢያችንን ዓለይሂ ሰላቱ ወሰላም ባለቤቶች ሲያናግራቸው ያ ኒሳ ነቢይ ለስቱነ ከአሐድ ሚን ኒሳ
እናንተ የነብዩ ባልተቤቶች ሆይ ይላቸዋል። እናንተ እኮ እንደማንኛውም ሴቶች አይደላችሁ፣ ደረጃችሁ ከፍ ያለ ነው። ለስቱነ ከአሐድ ሚን النሳ እንደዚህ ካላቸው በኋላ አላሁ ተባረከ ወተዓላ በዛው በሱረቱል አሕዛብ ላይ ደረጃቸውን ከተናገረ በኋላ ዝም አላለም። መያዝ ያለባቸው የሆነውን አደብን የተወሰነን አስቀምጧል አላህ። ለምሳሌ ቤታቸው ውስጥ መረጋጋት እንዳለባቸው ወቀርና ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ الجاهلية الأولى በቤት ላይ ተረጋጉ ይላል አላህ ሱብሓነሁ ወተዓላ። ቤታችሁ ላይ ተረጋጉ፣ በቤታችሁ ላይ ጽኑ፣ ዝም ብላችሁ ወጣ ወጣ አትበሉ ይላል። ወላ ተበረጅነ እንደዚሁም ቀጠለና አላህ አትገላለጡ አለ። አትራቆቱ፣ ራቆታችሁን አትሁኑ። ቀደምት ጃሂልያዎች ሲገላለጡ እንደነበረው መገላለጥን አትገላለጡ ይላል አምላካችን አላሁ ተባረከ ወተዓላ። ከዛም ደግሞ በሌላው አንቀጽ ላይ ይቀጥልና አላህ ምን ይላል? وفلا تخضعن بالقول فيطمع الذي في قلبه مرض وقلن قولا معروفا በንግግር አትለስልሱ። ንግግርን በምትናገሩ ጊዜ ቀልቡ ላይ ችግር ያለበት የሆነ ሰው የሌላ ፊትና ችግር ውስጥ ይወድቃልና ንግግራችሁን አታለስልሱ፣ ጠንከር ያለ የሆነ ንግግርን ተናገሩ ይላል አላህ ሱብሓነሁ ወተዓላ። ስለዚህ በተከበረው ቃሉ መምላካችን አላሁ ጀለ ወዐላ በሱረቱ አልሙእሚኑን አፈሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጀዑን። ይሄ እንግዲህ እንደሚታወቀው ወንድንም ሴትንም አንድ ላይ ነው የያዘው። ኢነል ሙእሚኑነ ወልሙእሚናት ኢነመል ሙእሚኑነ ወልሙእሚናት ሙእሚን የሆኑ ወንዶችንም ሙእሚን የሆኑ ሴቶችንም ነው የሚያቅፈው ማለት ነው ህግጋቱ። ስለዚህ ሴት ልጅ አደብ አሉ ሸሪዓ ያስቀመጠላት የሆኑ ዑለማዎች የሚያስቀምጡት ስነ ስርዓቶች አሉ። በዚህ በተጋጠች ጊዜና አላሁ ሱብሓነሁ ወተዓላ የወደዳት ከሑረል ዐይኖች የበለጠች ውድ ትሆናለች ማለት ነው። እንግዲህ አላሁ ሱብሓነሁ ወተዓላ እንደሚለው ومن يقنت منكن لله ورسوله وتعمل صالحا نؤتها أجرها مرتين وأعتدنا لها رزقا كريما. لسيتوش الله من إلال ومن يقنت منكن لله ورسوله كنانت مكاكل يا الله سبحانه وتعالى ملكتنيون عليه الصلاة والسلام من قد بتككل ميكتلو የነሱን ትእዛዝ የሚፈጽሙ በጎዳናቸው ላይ ቀጥ ብለው የሚገኙ የሆኑ ሰዎች ወተዕመል ሷሊሓ ከዛ መልካም የምትሰራ አለ አላህ ኑእቲሃ አጅረሃ መረተይን የእሷን እኮ ምንዳዋን ሁለት ጊዜ እንመነዳታለን። በዱንያም በአኺራም ላይ ታገኛለች ጥሩ የሆነ ምንዳ። ወአዕተድና ለሃ ሪዝቀን ከሪማ ለእሷ ደግሞ ጥሩ የሆነ የተከበረ የሆነ ሲሳይን ጀነትን አዘጋጅተንላታል ይላል አላሁ ሱብሓነሁ ወተዓላ። እንግዲህ እንደሚታወቀው ጀነት ዝም ብሎ አይገኝም። ጥሩ የሆነ ሸሪዓ ያስቀመጠው የሆነ ህግጋት በምንከተል ጊዜ ነው ጀነትን የምናገኘው። አላሁ ሱብሓነሁ ወተዓላ ለወፈቀው ማለት ነው። እቺ ጀነት ደግሞ ስትባል ቀላል ነገር አይደለችም። ሰው ልጅ የሚመኘው በዱንያ ላይ ያየውን ወይ የሰማውን ነገር ነው። ነገር ግን የሚያጅበው አምላካችን አላሁ ጀለ ወዐላ በቁርአን በሐዲስ አልቁድሲ ላይ እንደሚለው አዕደድቱ ሊዒባዲየ አስሳሊሒነ ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። እኔ እኮ መልካም ለሆኑ ባሪያዎች ይላል። ልብ በሉ እዚህ ጋር ጀነት የሚገኘው ለመልካም ለሆኑ ሰዎች ነው፣ ጥሩ ለሆኑ ሰዎች የመልእክተኛውን ዓለይሂ ሰላቱ ወሰላም መንገድ ተከትለው በሐቅ ላይ የተጓዙ አደብ ስነ ስርዓታቸውን ጠብቀው ለተጓዙ በሸሪዓ መንገድ ላይ ቀጥ ብለው ለሄዱ ነው እንጂ በዱንያ ላይ እንደፈለጉ ፈርግጠው
በዱንያ ላይ ያለችውን መጠቃቀምን ተጠቃቅመው የሄዱ ከሆነ ጀነትን አያገኟትም ማለት ነው። አላሁ ስብሓነሁ ወተዓላ እንደሚለው አዝሀብቱም ጠይባቲኩም ፊ ሐያቲኩም አዱንያ ለነዛ ለከሰሩ ለሆኑ ሰዎች አላህ ምን ይላቸዋል? የእናንተ እኮ ጥሩ ነገራችሁን በዱንያ ላይ ተጠቅማችኋል። ስለዚህ በዚህ አኺራ ላይ እሳት እንጂ ምንም የላችሁም። ስለዚህ ጀነት የተዘጋጀችው ሸሪዓን ህግጋት ጠብቆ ለሚሄድ ሰው ለወንድም ለሴትም ነው። አዕደቱ ሊዕባዲ አሳሊሒን ማ ላ ዐይኑ ረአት አይን አይቶት የማያውቀው ነገር ተዘጋጅቷል ጀነት ውስጥ። ምንድነው አይን አይቶት የማያውቀው? ብዙ ነገር አለ እኛም ማናውቀው ማለት ነው። አላሁ ስብሓነሁ ወተዓላ ያዘጋጀው። ወላ ኡዙኑን ሰሚዐት ጆሮም ያልሰማው። ወከዛሊከ ወላ ኸጠረ ዐላ ቀልቢ በሸር በሰው ልጅ አእምሮ ላይ ወይም ደግሞ በሰው ልጅ ሐሳብ ላይ ራሱ ተቀርጾ ተስሎ የማይታወቅ የሆነ ነገር ነው ጀነት ውስጥ ተዘጋጅቶ ያለው። ይህ ደግሞ ለመልካም ለሆኑ ሰዎች ነው። አላህን ስብሓነሁ ወተዓላ ለተገዙ አላህን ዐዘ ወጀል ሸሪዓውን ማለት ነው ጠብቀው ለሚገዙ ለሆኑ ሰዎች ለሚሄዱ ሰዎች ተዘጋጅቷል ጀነት ይላል አላህ ስብሓነሁ ወተዓላ። ስለዚህ ለዚህ ነው አላህ ስብሓነሁ ወተዓላ ሴቶችን ሲያናግር በዚህ በሱረቱል አሕዛብ ወመን የቅኑት ሚንኩነ ሊላሂ ወረሱሊሂ ወተዕመል ሷሊሐን ኑእቲሃ አጅረሃ መረተይኒ ወአዕተድና ለሃ ሪዝቀን ከሪማ እያለ አምላካችን አላሁ ዐዘ ወጀል የተናገረው ማለት ነው። ስለዚህ ሴትም ይሁን ወንድ የሰው ልጅ በአጠቃላይ የተፈጠረው አላህን ስብሓነሁ ወተዓላ ሊያመልክ ነው። አላሁ ስብሓነሁ ወተዓላ ባስቀመጠለት በሆነ ህግና ደንብ መሰረት ሊጓዝ ነው ማለት ነው የተፈጠረው። ጠይብ ነቢያችንም ዓለይሂ ሰላቱ ወሰላም በሐዲታቸው ኢዛ ሰለት አልመርአቱ ኸምሰሃ ወሷመት ሸህረሃ وحفظت فرجها وأطاعت زوجها قيل لها ادخل الجنة من أي أبواب شئت أو كما قال عليه الصلاة والسلام. سبحان الله. حقيقة ይሄንን የቁራ ይሄንን ሐዲስ ማስተንተን በጣም ያስፈልጋል። ነብዩ አለይሂ ሰላቱ ወሰላም ምን አሉ? አንድ ሴት ልጅ ሰላቷን በትክክል ከሰገደች አላህ በእሷ ላይ ግዴታ ያደረገውን ነገር በትክክል ከፈጸመች ወከዛሊከ ወርዋንም ከጾመች የረመዳንን ግዴታ የሆነባትን ወር ከጾመች ወከዛሊከ ብልቷንም ከሐራም ነገር የጠበቀች ከሆነ ከዚና የመሳሰለ መጥፎ ነገር ከጠበቀች ወከዛሊከ ባሏንም ከታዘዘች የባሏንም ሐቅ የምትጠብቅ ከሆነ በፈለግሽው የጀነት በር ግቢ ትባላለች ይላሉ ነብዩ አለይሂ ሰላም። በፈለግሽው የጀነት በር ግቢ ትባላለች። ስለዚህ ሴት ልጅም ብትሆን አላህን ዐዘ ወጀል ልትፈራ ይገባታል፣ መልካም ስራ ልትሰራ ይገባል ማለት ነው። ቅጣትንም በተመለከተ እኩል ነው ቅጣት ከወንዶች ጋር የምታገኘው። ህግጋት የሸሪዓን ህግጋት ከጣሰች ቅጣት ታገኛለች ማለት ነው። አላሁ ጀለ ወዐላ ለአምለአነ ጀሀነመ ሚነል ጅነቲ ወናሲ አጅመዒን ጀሀነምን እሞላታለሁ ብሎ ቃል ገብቷል። ከሰው ልጆችም ከአጋንንት የሰው ልጅ ውስጥ ስለምትመደብ ሴት ልጅ በቅጣትም አለችበት። የአላህን ዐዘ ወጀል ህግጋት ማጠብቅ ከሆነ ትቀጣለች ማለት ነው። ጠይብ ስለዚህ አደብ ስነ ስርዓት ያስፈልጋል። ሴት ልጅ እንደዚሁ በዘፈቀደ የሆነ አካሄድ ልትሄድ አይገባትም። ምን ሊኖራት ይገባል? አደብ ስነ ስርዓት ሊኖራት ይገባል። ከነዚህ ስነ ስርዓቶች መካከል የተወሰኑትን ብናይ አንደኛ አላህን ስብሓነሁ ወተዓላ ልትታዘዝ አላህን ዐዘ ወጀል ወትኽሊሰ ፊ ዒባደቲህ በአምልኮ ላይ አላህን ዐዘ ወጀል ስታመልክ ጥርት አድርጋ በተውሂድ አላህን ልታመልክ ማለት ነው። መጀመሪያ ከሁሉም በፊት የሚቀድመው ተውሂድ ስለሆነ ከሁሉም በፊት መቅደም ያለበት ተውሂድ ሊኖራት ይገባል። ይሄ እንግዲህ ሐቅ ነው፣ የአላህ ሐቅ ነው በእኛ ላይ ያለው ማለት ነው።
እንግዲህ ሰውየው ተውሂድ ከሌለው አደብ አለው ማለትም አይቻልም ሐቂቀተን። ስለዚህ መጀመሪያ ላይ ከሁሉም በፊት ተውሂድ ሊኖራት ይገባል። አላህን ዐዘ ወጀል በብቸኝነት ነጥላ ልታመልክ ይገባታል። አላሁ ስብሓነሁ ወተዓላ እንደሚለው ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ ነው ያለው አላህ። እሷ ሙስሊም መሆን አለባት በትክክል ስሟ ፋጢማ፣ ኸዲጃ፣ ሌላም ስም የሙስሊም ስም መያዟን ብቻ ሳይሆን መመልከት ያለባት በትክክል ሙስሊም ሆናለች ወይ፣ ተግባሯ ለአላሁ ስብሓነሁ ወተዓላ እጅ ሰጥታለች ወይ በተውሂድ የሚለውን በደንብ መገንዘብ ያስፈልጋል። ስለዚህ መጀመሪያ ላይ ተውሂድ ሊኖራት ይገባል። አላህ ልትታዘዝ ይገባል። አላህ ያዘዛዘን ልትታዘዝ፣ ከከለከላት ልትከለከል፣ የእሱን አዋሚር ልትፈጽም ማለት ነው። ሁለተኛ ላይ أن تكون قدوة حسنة لأبنائها وأخواتها للجوجها وكذلك ለሌሎችም ዘመዶቿ ማለት ነው ለእህቶቿ ወከዛለ ለወንድሞቿ ለሌሎችም ጥሩ የሆነ አርአያ ልትሆንላቸው ይገባል። መጥፎ የሆነ አርአያ ሳይሆን ጥሩ የሆነ አርአያ። ረሱል አለይሂ ሰላቱ ወሰላም በሐዲታቸው እንደሚሉት ኒሳኡን ካሲያቱን ዓሪያቱን ማኢላቱን ሙሚላት፣ ተመልከቱ ማኢላቱን ሙሚላት ነው ያሉት። አሁን ይህን ሐዲስ እዚህ ጋር ባለባበስ ዙሪያ ላይ ኢንሻአላህ እመጣበታለሁ። አሁን እዚህ ጋር የፈለኩት ምንድነው ቁድወቱን ሐሰና መልካም የሆነ አርአያ ልትሆን። እዚህ ጋር ማኢላቱን ሙሚላት ማለት ራሷም ተዘንብላ ለሌሎች መንዘንበል ሰበብ ምትሆን መጥፎ በሆነ አርአያ የምትሆንላቸው ማለት ነው ለሰዎች። እንደነዚህ አይነት ሴቶች ጀነት አይገቡም፣ የጀነትን ሽታ አያገኙም ብለዋል ረሱል አለይሂ ሰላቱ ወሰለም። ከእንደዚህ አይነት ሳይሆን ባለባበስም ቢሆን ለሴት እህቶች ወከዛሊከ ለሴት ልጆች ለልጆቿም ጭምር ጥሩ የሆነ አርአያ፣ ያልተወጣጠረ ልብስ ደህና የሆነ ባነጋገርም እንደዛ በሁሉም በአኽላቋ ወከዛሊከ በዒባዳዋ በሁሉም ጥሩ የሆነ ስነ ምግባር ያላት ልትወለድ ለልጆች ወከዛሊከ ለእህቶቿም ጭምር ለሌሎችም ሴት ልጆች ጥሩ የሆነ አርአያ ልትሆን ማለት ያስፈልጋል። ይሄ በተለይ በአሁን ጊዜ ኢላ መን ረሒመላህ በጣም እየታጣ ያለ ነገር ነው። ስለዚህ ለሌሎቹ አርአያ መሆን ያስፈልጋል። ሌላው እንግዲህ እንደሚታወቀው አንተ ተስቢር ዐለ አልአዛ ፊ ሰቢል الحق በሐቅ ላይ በሐቅ መንገድ ላይ እስካለች ድረስ ሶብረኛ ልትሆን ይገባል ነው። ሶብረኛ ትዕግስተኛ መሆን አለባት። ሐቅ ላይ እስካለ ድረስ ሰውየው በተለይ ሴት ልጅ ላይ ብዙ የሆኑ ለከፋዎች ይመጣሉ፣ የምላስ ጉሮራዎች ይመጣሉ፣ ብዙ ነገራቶች አሉ። በተለይ ዒልም የሌለበት ሱና ብዙ ያልተስፋፋበት የሆነ ሀገር ላይ ካለ ሰው በጣም አስቸጋሪ ነው ሐቂቀተን። ለምሳሌ ኒቃብ የሚለብሱ እህቶቻችን ላይ የማሾፍ ሁኔታ አለ፣ ስም የማውጣት ሁኔታ አለ፣ ከማህበረሰቡ የማግለል ሁኔታ አለ። ነገር ግን ሰብር ነው የሚያስፈልገው። ወላሂ አላሁ ጀለ ወዐላ እንደሚለው ወላ ይኻፉነ ለውመተ ላኢም፣ የወቃሽን ወቀሳ አይፈሩም ይላል የሙእሚኖችን ባህሪ አላህ ሲገልጽ። ስለዚህ የወቃሽን ወቀሳ ፈርቶ ሰውየው ከሐቅ ማለት ነው ወደኋላ ሌላ አይገባም። ይሄ ትልቅ ጥፋት ነው። የምናመልከው አላህን ነው እንጂ ሰዎችን አይደለም። ፉደይል ብን ዒያድ ረሒመሁላህ እንደሚሉት ተርኩል ዐመል ሊአጅሊ ናስ ሽርክ ነው ይላሉ፣ ሪያእ ነው ይላሉ። አንድን ዋጅብ የሆነን ነገር የሰዎችን አይቶ ለሰዎች ብሎ የሚተው ከሆነ ሪያእ ነው፣ ይሄ ሽርክ ውስጥ አለበት ይላል። አላህን ፈርቶ አይደለም ሰዎችን ፈርቶ ነው እየተተወ ያለው። ስለዚህ በማንኛውም በሆነ በሚደረግባት ነገር ላይ ትዕግስት ሊኖራት ይገባል። ሐቅ ላይ እስካለች ድረስ በዛው ህይወቷ እስከሚያልፍ ድረስ ሐቅ ላይ መጽናት፣ ሐቅ ላይ መታገስ ይኖርባታል ማለት ነው። እንግዲህ ትዕግስት በጣም አስፈላጊ ነው። በተለይ ሐቅ ላይ ስንሆን ረሱላችንን አለይሂ ሰላቱ ወሰላም አምላካችን አላሁ ዐዘ ወጀል በመጀመሪያ ወህይ ሲያወርድላቸው ያ አዩሀል ሙደሲር ቁም ፈአንዚር ወረበከ ፈከቢር ወሲያበከ ፈጠሂር ወሩጅዘ ፈህጁር ወላ ተምኑን ተስተክሲር ወሊረቢከ ፈስቢር ነው ያላቸው። እነዚህ ሁሉ ካዘዛቸው በኋላ መልካም ነገራቶችን ዳዕዋ እንዲያደርጉ ካዘዛቸው በኋላ ከሽርክ እንዲከለክሉ
አዛ ስለሚገጥማቸው ችግር ስለሚገጥማቸው ምን አላቸው አስቀድሞ ለጌታህም ስትል ጽና ታገስ አላቸው ይሄ ምን ያሳያል ችግር እንደሚደርስበት ያሳያል ማለት ነው ስለዚህ ሐቅ ላይ እስካለን ድረስ ሰዎች ብዙ የሆነ ነገር ይሄ እንግዲህ من طبيعة البشر የሰው ልጅ ተፈጥሮ ነው طيب وكذلك جعلنا لكل نبي عدوا شياطين الإنس والجن يوحي بعضهم إلى بعض زخرف القول غرورا ለሁሉም ነብያት ለሁሉም ሐቅ ላይ ያሉ ሰዎች ላይም ጭምር ለዑለማዎችም ጭምር የሰው ልጅም ይሁን ሞገደኛ የሆኑ ሰዎች አሉ ሐቅን የማይወዱ የሚመራቸው ማለት ነው እነሱ ብዙ የሆነ አዛ በንግግርም ይሁን በተግባር ብዙ የሆነ አዛ ያመጣሉ እነሱን መታገስ ይኖርባታል ትግስተኛ ልትሆን ይገባል ሆደ ሰፊ መሆን አለበት ትግስት እንግዲህ እንደማ يوفى الصابرون اجرهم بغير حساب ስለዚህ ትግስተኛ ልትሆን ይገባል ነው ሐቅ ላይ እስካለች ድረስ وكذلك እንግዲህ የሰው ልጅ ናትና ከሰው ልጅ ጥፋት አይጠፋም ወይም ደግሞ ስህተት አይጠፋም የተሳሳተች ከሆነች ደግሞ ሐቁን አውቃ ስህተቱን ካወቀች በኋላ ሐቅን ተቀብላ ሐቅ ያለበት ቦታ ላይ ልትሆን ይገባል ሙጥኝ ብላ ማለት ነው የለለ ጭፍን ተከታይ ወይ ወገኝተኝነት ይዟት በዛው ልትጓዝ አይገባም ማለት ነው ይሄ በጣም ጥንቃቄ መደረግ ያለበት ነው ሐቂቀተን ሰው በጣም የሚያሳዝነው ሰው ከሐቅ ይልቅ ማለት ነው አብዛኛው ቋንቋ የሚመርጥ ሰው አለ ቋንቋ ከተናጋሪ ከሆንክ ለምሳሌ አንተ አካባቢ ቋንቋ የሚናገር ከሆነ ሐቅ ተናገረ ሱና ላይ ሆነ ቢድዓ ሽርክ ላይ ሆነ ምን ሆነ መንሃጅ ምናምን የሚባል ነገር የለም ቋንቋው የሚናገር ከሆነ ወይ የሱ ጎሳ ዘር ከሆነ ከሱ ጋር የሚገጥም የሚያጨበጭብ ሰው አለ እንደዚህ መሆን የለበትም ይሄ ለማንም አይጠቅምም ኪሳራ ነው የሚያመጣው ረሱል አለይሂ ሰላቱ ወሰለም እኮ የነ አቡ ጀህል ከذلك የነ አቡ ለሃብ የአቡ ለሃብ አጎታቸው ነው አይደል ከذلك አቡ ጀህልም ዘመድ ናቸው ግን ምንም ዝምድና አይጠቅምም ሐቅ ብቻ ነው የሚጠቅመው ሐቅን መከተል ያስፈልጋል كما قال رسول الله عليه الصلاة والسلام እናንተ ለቁረይሽ ዳዕዋ ሲያደርጉ እየጠሩ ለእያንዳንዳን ነፍሶቻችሁን ከሳት አድኑ እኔ ከናንተ ምንም የሆነ እማደርግላችሁ ነገር የለም ላብቃቃችሁ አልችልም حتى عباس رضي الله عنه وكذلك فاطمة رضي الله عنها በእያንዳንዱ በግላቸው ማለት ነው ጠቅሰው እኔን ከናንተ ላብቃቃ አልችልም ስለዚህ ሐቅን ተቀበሉ ሐቅን ያዙ እሱ ነው የሚጠቅማቸው ብለው አስተላልፈዋል ስለዚህ ሐቅን መያዝ ያስፈልጋል ስህተት ላይ ካለች ስህተቷን ካወቀች ወዳውኑ ሐቅ ወዳለበት ልትዞር ይገባታል ማለት ነው وكذلك أن تحسن إلى الناس ወደ ሰዎችም መልካም ልትሆን ጥሩ የሆነ ነገር በንግግር በተግባር ሰዎችን በማገዝ በምን በማለት በማነሳሳትም ሊሆን ይችላል ሞራል በመስጠት ሊሆን ይችላል ብቻ ወደ ሰዎች መጥፎ ነገርን አለማድረግ ማለት ነው ولا تسيء الى احد ወደ አንድም ይሁን ወደ ሰዎች መጥፎ ላታደርግ መጥፎ ወደ ሰዎች አለማድረግ በተቻለው ያክል ጋጣሚ ስህተት ሊኖር ይችላል እዚህን ጊዜ ሰውየውን ይቅርታ መጠየቅ ያስፈልጋል ማለት ነው ስለዚህ ወደ ሰዎች መልካም ነው ወደ ጎረቤት ሊሆን ይችላል ከذلك ጓደኛ ሊሆን ይችላል አብሮ አደግ ሊሆን ይችላል ከሰዎች ጋር ብቻ ስንኗኗር በጥሩ ሁኔታ መኗኗር ይጠበቅባታል ነው وكذلك ሌላው ረሱሉን አለይሂ ሰላቱ ወሰለም መንገድ ልትከተል ይገባል ከቢድዓ በአጠቃላይ ልትርቅ የነብዩን አለይሂ ሰላቱ ወሰለም መንገድ ከመጻረር ልትርቅ ይገባል በጣም የሚያጅበው የሚገርም ነገር አለ ሐቂቀተን እዚህ ጋር ነሺዳ ማለት ነው ይሄ ነሺዳ የሚባለው እንግዲህ ነሺዳ ቢድዓ ነው ብለናል ነሺዳ ዑለማዎች እንዳሉት ቢድዓ ነው ጥቅል በሆነ መልኩ ማለት ነው ይሄ ነሺዳ የሚባለው ነገር በወንዶች ብቻ ላይ አልተገደበም በተለይ ባሁን ጊዜ ሙዚቃ መሰል حتى ከሙዚቃ የሚልሱ የሆኑ ሴቶች ራሱ አሉ ነሺዳ የሚሉ በጣም የሚያጅበው እንደ አላህን የማይፈሩ ሐያ የሌላቸው ማለት ነው አደባባይ ላይ ወጥተው ድምጻቸውን እንደዚህ ያስረቀረቁ ሰውን የሚፈትኑ ማለት ነው አላሁ Subhanahu Wa Ta'ala ለምንድን ይመስላችኋል حتى የረሱሉን አለይሂ ሰላቱ ወሰለም ሚስቶች
በንግግር አትለስልሱት ያላቸው فلا تخضعن بالقول فيطمع الذي في قلبه مرض وقلنا قولا معروفا ንግግርን አታለስልሱ ለፊትና የሚጋብዝ የሆነ ማለት ነው። ይሄ ደግሞ በሙዚቃ መሳሪያ ተቀነባብሮ ለስንት ቀናት አቀነባብረው ለፍተውበት ነው የሚያቀርቡት። የዚህን ጊዜ እንግዲህ አስቸጋሪ ይሆናል። ስለዚህ አላህን መፍራት ያስፈልጋል። ሐቂቀት ይሄ እንደዚህ አይነት ቢድዓዎች ላይ መሳተፍ አያስፈልግም። ሱና ተከታይ ልትሆን ይገባታል። የመልእክተኛውን አለይሂ ሰላቱ ወሰለም መንገድ ቀጥ ብላ ልትሄድ ይገባታል ማለት ነው። በዛ ላይ ሌላው ደግሞ ዒልምን መፈለግ አለባት። ዒልምን ልትማር ይገባታል። በዛ ባወቀችውም ልትሰራ ወከዛሊከ በደንብ ከተማረች በኋላ ደግሞ ሌሎችን ሰዎች ልታስተምር። እንግዲህ ትልቅ ነገር ነው። አንደኛ ዒልም የምንማረው ከራሳችን ላይ ጅህልናን አንስተን ከማህበረሰቡ ያለውንም ጅህልና ለማንሳት ነው። ነብዩ አለይሂ ሰላቱ ወሰለም ኸይሩኩም መን ተዓለመ አልቁርአነ ወዐለመ ከእናንተ መካከል በላጭ ሰው ማለት ቁርአንን ተምሮ የሚያስተምር ቁርአንን ከተማረ በኋላ የሚያስተምር ሰው ነው ብለዋል ረሱል አለይሂ ሰላቱ ወሰለም። ስለዚህ ተምራ ራሱ አውቃ ሌሎችንም ደግሞ ከጨለማ ከጅህልና አረንቋ ለማውጣት ጥረት ማድረግ ይኖርባታል ማለት ነው። በቻለችው ያክል ያስፈልጋል። ጅህልና ጃሂል መሆን የለባትም። የማንም ጃሂል ከሆንሽ ማንኛውም ፊትና መጥቶ ነው ማለት ነው የሚያራግብብሽ፣ ወይም የማንኛውም ሰው ፊትና መራገቢያ ልትሆንች ትችያለሽና ስለዚህ ዒልም ሊኖርሽ ይገባል ማለት ነው። ከዛሊከ ሌላው أن تنصح لكل مسلم ومسلمة ለሁሉም ሙስሊም ለሆኑ ሰዎች እንግዲህ መምከር አለባት። ምክር ማለት ነው ጥሩ የሆኑ ምክሮችን መምከር ያስፈልጋል። ረሱል አለይሂ ሰላቱ ወሰለም እንዳሉት አዲኑ ነሲሐ ብለዋል። ዲን ማለት ዲን አልኢስላም ሃይማኖታችን ነሲሐ ምክር መሰጣት ነው፣ መመካከር ምክር አንዱ መምከር ያስፈልጋል። አላሁ ሱብሓነሁ ወተዓላ እንደሚለው የሙእሚኖችን ባህሪ ሲገልጽ የእምሩነ ቢልማዕሩፊ ወየንሀውነ ዐኒል ሙንከር በጥሩ ያዛሉ ከመጥፎ ይከለክላሉ። ስለዚህ በቻለችው ያክል በጥሩ ማዘዝ ከመጥፎ መከልከል የሚለውንም ተግባራዊ ልታደርግ ይገባል ማለት ነው። كذلك أن تتواضع للخلق في ذات الله تعالى እንግዲህ ለአላህ ስብሓነሁ ወተዓላ ብላ መተናነስ ያስፈልጋል። መንቦጥ አረራ ያስፈልጋል። እንግዲህ ለአላህ ስብሓነሁ ወተዓላ ብሎ ዝቅ የሚል ሰው አላህ ስብሓነሁ ወተዓላ ከፍ ያደርገዋል። መን ተዋضዐ ሊላሂ ረፈዐህ ለአላህ ብሎ ዝቅ የሚል ሰው አላህ ከፍ ያደርገዋል። ለአላህ ብላ እሷም ዝቅ ካለች ከተናነሰች ካልተንቦጣረረች ምን ቦጣረር የት ልንደርስ ነው? አላህ ስብሓነሁ ወተዓላ የሚገርመው ማለት ነው ሱረቱል ኢስራእ ላይ ወላ ተምሺ ፊል አርድ መረሐ ኢነከ ለን ተኽሪቀል አርድ ወለን ተብሉገል ጅባለ ጡላ። عجيب ነው። አላህ ስብሓነሁ ወተዓላ በምድር ላይ ስትንቀሳቀስ እየተንቦጣረርክ እየተጎራህ አትሂድ ይላል አላህ። አንተ እኮ መሬትን ሰንጥቀው ወደ ውስጥ መግባት ማትችልም፣ ወደ ላይ ብትኮፈስም ደግሞ ምን አትልም ተራራ ልትደርስ አትችልም ይላል። ሱብሃንአላህ ምንም እኮ ሐቂቀተን ምንም እንደው እዚህ ግባ የሚባል እንኳን አቅም ሳይኖረን ነው ለዚህ የምንቦጠረረው። አላህ እንደው ይዘንል ሐቂቀተን። ስለዚህ መኮፈስ እንደዚህ ትንሽ ባወቀችው ነገር ወይ በእውቀቷ ሊሆን ይችላል ወይ በመልኳ ሊሆን ይችላል ወይ በሆነ ነገር እንደዚህ አያስፈልግም። መተናነስ ያስፈልጋል ማለት ነው። ከዛሊከ ቸር መሆን አለባት። አንተ ኮነ ከሪማ ጥሩ የሆነ ቸር ልትሆን ይገባል። በቻለችው ያክል የሚጠይቃት የሆነ ችግር ካለበት በቻለችው ያክል መርዳት አለባት። ይሄም ለአኺራዋ ስንቅ እያስቀመጠች ነው። የሆነ ነገር ስትሰጥ ያ አዩሃ الذين آمنوا اتقوا الله ولتنظر نفس ما قدمت لغد ለነፍስ። ስለዚህ ለሰደቃ ስትሰጥ አንፊቁ مما رزقناكم من قبل أن يأتي يوم لا بيع فيه ولا خلة ሱብሃንአላህ። በዛ ጊዜ ማለት ነው ንግድም ይሁን ወዳጅነት የሌለበት በሆነበት ያ ቀን ከመምጣቱ በፊት ስጡ ለግሱ ይላል አላህ። ለወንዱም ለሴቱም ነው። ስለዚህ ቸር መሆን ይጠበቅባታል ይላል። ሌላው ደግሞ ሰው እንግዲህ ወደ አንተ መልካም የሆነ ነገር ሲውልልህ በተግባር ሊሆን ይችላል ወይ በንግግር ሰውን ማመስገን ይሄ ያስፈልጋል ሐቂቃ።
እዚህ በዱንያ ላይ ጥሩ የሆነ ነገር ከዋለልህ ሰውየው ጀዛከላህ ብትለው ይሄ ትልቅ ነገር ነው። ዱዓ ልታደርግለት ይገባል። ነብዩ አለይሂ ሰላቱ ወሰላም እንዳዘዙት ማለት ነው። እሷም ይሄንን ባህሪ መላበስ አለባት ይላል። كذلك በሌላው ደግሞ በተሰቱር እንደገና ደግሞ በመጠበቅና በመሰተር ላይ በጣም ድንበር መድረስ አለባት። ይሄ ማለት የተገላለጠች كذلك ከተሰቱርነት ወይም ደግሞ ከራስን ከመጠበቅ ከዒፋነት ማለት ነው። ራስን ከመጠበቅ የተራቆተች በመሆን የለባትም ነው የሚሉት። ራሷን የጠበቀች መሆን አለባት። ረሱል አለይሂ ሰላቱ ሰላም እንዳሉት ራሱን የጠበቀ የሆነ ሰው አላህ ይጠብቀዋል ብለው ራስን መጠበቅ የሆነች መሆን አለባት። كذلك ተሰቱር ሊኖራት ይገባል ማለት ነው። የተገላለጠች እንደዚህ የተራቆተች ልትሆን አይገባም ነው። አላህን መፍራት ይጠበቅባታል ማለት ነው። كذلك በቻላቸው ያክል ደግሞ ቁርአንን መቅራት وكذلك መሐፈዝ መሸምደድ አለባት። ቁርአንን መቅራት እንግዲህ ትልቅ የሆነ አጅር ምንዳ እንዳለው የሚታወቅ የሆነ ነገር ነው። وكذلك أن تكون حافظة للأسرار والأوقات ሚስጥሮችን ጠባቂ መሆን አለባት ይላል። ሚስጥርን ዝም ብላ በተለይ ደግሞ በቤቷ የሚከናወን የሆነ ነገር ዝም ብላ መናገር የለባትም። ይሄ ትልቅ ጥፋት ነው። ረሱል አለይሂ ሰላቱ ወሰላም ይሄን በጣም ነው ያስጠነቀቁት ማለት ነው። ስለዚህ ሚስጥር ሐታ እንኳን ቤቷ የተከሰተው አይደለም የማንኛውም ሰው ማለት ነው ሚስጥርን ካስቀመጠላት የሆነ ሰው ለማንም ቢሆን አሳልፋ መስጠት አይጠበቅባትም። ሚስጥርን ጠባቂ መሆን አለባት። ሚስጥርን ጠባቂ ልትሆን ይገባል። ጊዜዋንም كذلك መጠበቅ አለባት። ጊዜዋን ዝም ብሎ በማይረባ በወሬ ዝም ብሎ ማሳለፍ የለባትም ማለት ነው። كذلك أن تجتنب مجالس الغيبة والنميمة ይሄ ሐሜትና ነገር ከዚህ የሚያመላልሱበት ቦታ ላይ መቀመጥ የለባትም። የሚያሳዝኑ ሴቶች ሰብሰብ ካሉ ማለት ነው እንደው አላህ ያዘናላቸው ካልሆኑ በስተቀር ደህና ነገር አያወሩም። ሐቂቀት ምንድነው የሚያወሩት? እንትና አገባች፣ እንትና ተፈታች፣ እንትና ተሰደደች፣ እንትና እንደዚህ ሆነች፣ እንትና እኮ እዛ ገባ። ፈያ ሱብሃንአላህ እንደዚህ ከእንደዚህ አይነት ቦታ ላይ ምን ማለት ያስፈልጋል? መራቅ ያስፈልጋል ማለት ነው። መቅረብም አያስፈልግም። ለምን ወንጀል ነው የሚሸመተው። እንደዚህ አይነት ወንጀላቶች ከምንሸምትባቸው ይልቅ እኛም ወንጀል ውስጥ ከምንገባ መራቅ አለባት። እንደነዚህ አይነት ቦታ ላይ መቅረብ የለባትም። የሰው ልጆች ስጋ የሚበላበት ቦታ ላይ ልትቀርብ አይገባም ማለት ነው። መራቅ አለባት። ከቻለች መከልከል፣ ካልሆነ ተነስታ መሄድ ይጠበቅባታል ማለት ነው። እንደዚህ ስለ ሰው ብቻ የሚያወሩ እንደዚህ ሆነ፣ እንደዚህ ገባች፣ በዚህ ወጣች፣ እንደዚህ አይነት ቦታ መቅረብ አያስፈልግም ማለት ነው። ስለዚህ መራቅ አለባት ከእንደዚህ አይነት ነገራቶች ማለት ነው። ይሄ መጥፎ የሆነ ነገር ነው። كذلك ሰው ነሲሃ በሚሰጣት ጊዜ ነሲሃ ልትቀበል ይገባል። ነሲሃ ምክር ማለት ነው። ምክር ሰው ሲመክራት አንተ ምን አውቀህ ነው፣ አንቺ ምን አውቀሽ ነው፣ አንቺ እንደዚህ ሆነሽ፣ አንቺ እያለ ሰው ማናናቅ አይደለም። ጥሩ የሆነ ምክር ከሆነ አንቺን ወደ አላህ Subhanahu Wa Ta'ala የሚያቃርብሽ በዱንያም በአኺራሽም የሚጠቅምሽ የሆነ ምክር ከሆነ طيب ተቀበዩ፣ ችግር የለበትም። ላንቺው ነው የሚጠቅምሽ ማለት ነው። ካልሆነ ግን መጥፎ የሆነ ምክር ከሆነ ደግሞ አለመስማት። ጥሩ የሆነ ምክር ከሆነ አኽላቅሽን የሚያስተካክል አቂዳሽን የሚያስተካክል كذلك አካሄድሽ ሁሉ ከዲንሽ ጋር የተመቸ ከሆነ ችግር የለበትም ማለት ነው። ጥሩ የሆነ ምክር ከሆነ ካልሆነ ግን ዝም ብሎ ሁሉም መካሪ ደግሞ መካሪ አይደለም። ጥንቃቄ ያስፈልጋል። ሁሉም መካሪ አይደለም። ስለዚህ መጠንቀቅ ያስፈልጋል ማለት ነው። وكذلك ሌሎች ደግሞ ዑለማዎች የሚጠቅሱት በጣም አሳሳቢ የሆነው ነገር أيشغلها عيوبها عن عيوب الآخرين ለበበሉ የሷ ነውሯ ማለት ነው ከሌሎቹ ነውሮች ከሌሎች ሰዎች ነውር የሷ ሊያሳስባት የሷ ቢዚ ሊያደርጋት ይገባል። ስለሷ ስለራሷ ነውር ሳታውቅ የሌላውን ነውር መከታተል ወከዛ ስለሌላ ሰው ነውር ማውራት አይደለም። ሐቂቀተን የሆነ ጊዜ የሆነ ሪከርድ ሰምቼ ማለት ነው እስካሁን ድረስ በጣም የሚገርመኝ ማለት ነው ሳስበው ራሱ የሆነ በቃ ምን አረ ሱብሃንአላህ ለመጥቀዝ ለማስረዳት ራሱ በጣም የሚከብድ የሆነ ንግግራቶችን ምላሶች በተለይ ምላሳችን ሐቂቃ
ረሱል አለይሂ ሰላቱ ወሰላም ሰዎች አሉ ቂያ ማለት በመናቸው በዚህ በፊታቸው ተደፍተው ጀሃነም የሚገቡት ምላሳቸው ባጨደችው በሆነ ነገር ነው ብለዋል። ስለዚህ ምላሳችንን በደንብ መያዝ ያስፈልጋል። ረሱል አለይሂ ሰላቱ ወሰላም ያሉት وكذلك الله عز وجل يقول في سورة قاف وما ينطق عفوا ما يلفظ من قول إلا لديه رقيب عتيد عند ሰው የሆነ ነገር አይናገርም እርሱ ዘንድ የሚጽፉ ተጠባባቂውን መላእክቶች በቀኝም በግራ የተቀመጡ ቢኖሩ እንጂ وإن عليكم لحافظين كراما كاتبين يعلمون ما تفعلون ስለዚህ ዝም ብሎ መናገር በተለይ በሰው ላይ መናገር በጣም ከባድ ነው። ሰው ላይ ከመናገር ይልቅ መጀመሪያ ራሳችን ላይ ልንናገር ይገባል። አላህን መፍራት ያስፈልጋል። አደባችን ስነ ስርዓታችን የሞላ መሆን አለበት። ሙስሊም እስከሆነ ድረስ ስነ ስርዓታችንም በጣም ያማረ መሆን አለበት ሐቂቀተን وكذلك ከካፊሮች ጋር መመሳሰል የለባትም በማንኛውም ሁኔታ دين الإسلام الحمد لله اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا በሁሉም በኩል ዲን الإسلام ሙሉ ነው። ሴት ልጅም ብትሆን ምን ማድረግ አለባት፣ እንዴት መልበስ አለባት፣ እንዴት መሄድ አለባት፣ እንዴት ነው መኖር ያለባት ሸሪዓን መመልከት ነው። ከካፊሮች የኩረጃ ምናምን እነዚህ የምዕራባውያንን ፋሽን መውሰድ ምንም አያስፈልግም። ምንም የጎደለብን ነገር ስለሌለ ማለት ነው። ዲን الإسلام ሴት ልጅ በምን መልኩ ትኖር በምን መልኩ ተቀመጥ የሚለውን አስቀምጧል አልহামዱሊላህ። ስለዚህ እሱን መመልከት ብቻ ነው። ከነዚህ ካፊሮች ምንም የምንወስደው ነገር የለም። አለባበስም ቢሆን ባነጋገርም ቢሆን ባካሄድም ቢሆን በሁሉም ሁኔታ ከነሱ ጋር መመሳሰል አይፈቀድላትም። من تشبه بقوم فهو منهم እሷ መመሳሰል ያለባት ከነ አኢሻ ከነ ኸዲጃ ከነ ፋጢማ رضي الله عنهم اجمعين ከነሱ ጋር መሆን አለበት ማለት ነው። ከነዚህ ምርጥ ከሆኑ በጀነት የተመሰከረላቸው ከሆኑ ሱሐቢያቶች ጋር መሆን አለበት እንጂ እንደዚሁ ከነዚህ ካፊሮች ጋር መመሳሰል የለባትም በማንኛውም ንግግር ላይ ሐቂቀተን። ስለዚህ ጊዜዋን ደግሞ በስነ ስርዓት መጠቀም አለባት። ጊዜ የሚባለው እንግዲህ ህይወት ነው። ስለዚህ ጊዜ በሄደ ቁጥር ወደ ሞት ነውና ምን ሄደው ስለዚህ ጊዜዋን መጠቀም አለባት። ቁርአን በመቅራት ዒልም በመማር ጥሩ ነገርን በማስገኘት እንጂ በመጥፎ ነገር ዝም ብላ ጊዜዋን ልትጨርስ አይገባትም። ይሄ በጣም ትልቅ የሆነ አሳሳቢ የሆነ ነገር ነው። በአሁን ጊዜ በቲክቶኩ በቪዲዮ ብቻ ዝም ብሎ ማለት ነው حتى في شهر رمضان እንደው አላህን ማይፈራም አለ እንደዚህ አይነት ተግባር የሚተገብር። ስለዚህ አላህን መፍራት ያስፈልጋል። ጊዜያችን ላይ አንቀልድ። ጊዜያችን በሄደ ቁጥር ወደ ሞት ነው እየሄድን ያለነው። እያለቅ እኛ እየሞትን ያለነው ከዚሁ ማለት ነው ወደ ሞት እየሄድን ያለነውና ጊዜያችን መጠቀም አለብን። ሴቶች ደግሞ ያው ስነ ስርዓት ሊኖራቸው ይገባል። ስነ ስርዓታቸውን ጠብቀው ከሄዱ ሐቂቀተን በዱንያም በአኺራም ትልቅ ደረጃ አላቸው። كما قال الإمام مقبل ابن هادي الوادعي رحمه الله النساء السلفيات أغلى من الذهب الأحمر دس مثل ንግግር ነች። ሰለፊ የሆኑ እንስቶች ከቀይ ወርቅ በላይ ውድ ናቸው ይላሉ። ሰለፊነት ግን የሚገኘው ዝም ብሎ በወሬ አይደለም ወይ ዝም ብሎ በምኞት አይደለም በተግባር እነዚህ አደቦችን ስንይዝ ነው ስንማር ነው ተግባር ላይ ስናውልም ጭምር ነውና ዒልም መማር ይጠበቅባችኋል። አላህ Subhanahu Wa Ta'ala ለሁላችንም አላህ አደብ ይስጠን ስነ ስርዓትን አላህ ያስተምረን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. هذا والله تبارك وتعالى أعلم. وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. والسلام عليكم ورحمة الله وبركاته.